ሰላም ውድ አድማጮቻችን የስፖርት ነው። አድማጮቻችን በዛሬ ፕሮግራማችን አርሰናልን የሚመለከቱ ባለፉት 24 ሰዓታት የወጡ የተለያዩ መረጃዎችን ማቀርብላችሁ ይሆናል። አድማጮቻችን እናንተ ታዲያ የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ የሚያግዘን የሚሆነው። በዛሬ ፕሮግራማችን ስለ እንግሊዝ ብሔራዊ ቡድን እናነሳለን። የአርሰናል ተጫዋቾች በእንግሊዝ ብሔራዊ ቡድን የሚቀመሱ አልሆኑም። በዝውውሩ ረገድ መድፈኞቹ የመጀመሪያ የዝውውር ጥያቄያቸውን ለታዳጊው ተጫዋች ለጀርሚ ሞንጋ አቅርበዋል። ይህ ትልቅ ምርታን የሚያመጣ ነው የሚሆነው። በተለይ ማክስ ዳውንማን በቀኝ መስመሩ ላይ የሚያሳየውን በግራ መስመር ላይ እንኳን ራሂም ስተርሊንግን የሚያስታውሰኝ አይነት አስደናቂ የመስመር ተጫዋች ነው። መድፈኞቹ የሚያገኙት ከሆነ ሌላ ታዳጊን ያገኙ ማለት ይቻላል። ኢታን ንዋነሪ፣ ማይልስ ሌዊስ ስካሊ፣ አሁን ካሉት ስብስብ ውስጥ ማሮን ሰለሞን፣ ማክስ ዳውንማን እንዲሁም ደግሞ አሁን አምስተኛ ሆኖ የሚመጣው እንግዲህ አስደናቂ ክህሎት ባለቤቱ ገና በ16 ዓመት ይህን ረጅም የጨዋታ ጊዜን በቻምፒዮንሺፑ ማሳለፍ የቻለው በፕሪሚየር ሊጉን በታዳጊነቱ መጫወት መቻሉን መርሳት የለብንም። በማይክል አርቴታ ስር የተሻለ ከዋናው ቡድን ጋር መሰልጠን ከዋናው ቡድን ጋር ደግሞ ተፎካክሮ የመጫወቻ ጊዜንም የማግኘት እድል እንደሚኖረው ማይክል አርቴታ ለተጫዋቹ ነግሮታል። ይህ ትልቅ እድልን የሚያመጣ ይሆናል። የእንግሊዝ ብሔራዊ ቡድን ትናንት ምሽት ክሮኤሽያን 4-2 ባሸነፈበት ጨዋታ ላይ የዲክላን ራይስ አሲስት፣ የቡካዮ ሳካ አሲስት እና ማዱዌኬ ፍጹም ቅጣት ምት ያስገኘበት መንገድ በጣም አስገራሚ ነበር። የአርሰናል ተጫዋቾች አሁን ሚናቸውን በዓለም ዋንጫው መድረክ ላይ በሚገባ እያሳዩ ይገኛሉ። ነገር ግን በጨዋታው ላይ የዲክላን ራይስ ለጥንቃቄ ሲባል ቀድሞ መቀየሩ እንግዲህ ለአርሰናል ደጋፊዎች ለሚቀጥለው ውድድር ዓመት በኔ እይታ ዲክላን ራይስ ሽፋን የሚያስፈልገው ተጫዋች ነው ብዬ አስባለሁ። ስለዚህ እዚህ ላይ ትክክለኛ ውሳኔን የሚያስፈልግ ይሆናል። አርሰናሎች የ6 ቁጥር ሚና በአካል ብቃቱ ረገድ በኳስ ማስጣሉ ረገድ ጥሩ ፐርፎርማንስ ያለው ተጫዋችን በዝውውር መስኮቱ ላይ መፈለግ ይጠበቅባቸዋል። እንግዲህ ከነዛ ውስጥ አንዱ አዩብ ቡዋዲ ነው ማለት የሚቻል ነው። ቶናሊንም ፍላጎት እንዳላቸው ይታወቃል። እንግዲህ በአዩብ ቡዋዲ ጉዳይ ከሊቨርፑል ጋር ጠንካራ ፉክክርን እያደረጉ ይገኛሉ። ነገር ግን አርሰናል ቀደም ያለ ንግግርን ከዚህ ተጫዋች ጋር ማድረጉ የሚታወቅ ነው። ታዲያ ንግግሮቹ መጨረሻቸው ወይም ውጤታቸው ምን ይሆናል? አንደኛ ከሞሮኮ ብሔራዊ ቡድን ጋር አዩብ ቡዋዲ ጥሩ ፐርፎርማንስ እያሳየ ቢሆንም በእይታ ኳሶችን በማስጣል ረገድ ጥሩ ፐርፎርማንስ ያለው ተጫዋች ነው። ለእንግሊዝ ፕሪሚየር ሊግ በአካል ብቃቱ ረገድን ተመራጭ ነው። ስለዚህ ይህንን ተጫዋች ማዘዋወር ለአርሰናል የተለየ ድልን የሚሰጠውን ይሆናል ብዬ አስባለሁ። ነገር ግን ለፕሪሚየር ሊጉ ዋንጫ ለማስጠበቅ ግን እንደ ቶናሊ ልምድ ያለው ተጫዋችን ማስፈረም ለአጭር ጊዜ ውጤታማነት በጣም አስፈላጊ ይሆናል። ለረጅም ጊዜ ቡድኑን ግን በሚገባ ማሻሻል አዩብ ቡዋዲ የተሻለ ተጫዋች ይሆናል ብዬ የማስብ ነው የሚሆነው። ሌላኛው እንግዲህ ሞርጋን ሮጀርስን በሚመለከት አስቶን ቪላዎች አርሰናል ጥያቄ እንደሚያቀርብ አሁን ተማምነዋል። ያንም የመጀመሪያ ጥያቄው ምን ያክል ይሆናል የሚል ነው። ከ80 ሚሊዮን ፓውንድ ጀምረው ይህንን ዋጋ ተጫዋቹን በሚመለከት የሚሰሙ ይሆናል። ወደ አርሰናል ማቅናት እንደሚፈልግ አርሰናል ምርጫውን እንዳደረገ ይህንን ሁሉ በሚገባ ነግሯቸዋል። መድፈኞቹም በፍጥነት በዝውውር ውስጥ መንቀሳቀስን እና ለማይክል አርቴታ ስብስቡን በሚገባ ዝግጁ ማድረግ የሚጠበቅ ይሆናል። ባርኮላን በሚመለከት ሌኪፕ ከእንግሊዝም ሚዲያ የሚወጡ ከዛ ውጭ ከሚጉዌል ዴላኒ የምታውቁት ሌላኛው የትዊተር ፔጅ ነው። እዛ ፔጅ ላይም እንግዲህ የሚወጡ መረጃዎች በጠቅላላ የሚያመለክቱት አርሰናል በሚገባ ተጫዋቹን ምን ያክል ገንዘብ ማውጣት እንደሚጠበቅበት ተጫዋቹን ለማስፈረም በብዙ ሀሳቦች ሲያሳልፍ ነበር። ነገር ግን አሁን ለባርኮላ ጥያቄ በሚቀጥሉት ቀናቶች ውስጥ የሚያቀርብ ይሆናል ተብሎ ይጠበቃል። ባርኮላ አዲስ የቀረበለትን ኮንትራት መፈረም አልቻለም። ስለዚህ አርሰናልን መርጦ የመምጣት እድል ሊኖረው ይችላል የሚል አለ። አንደኛ ባርኮላ እንግዲህ አንዱ ትልቁ ሁኔታ የሚመጣው ባርኮላ በሊቨርፑልም ይፈለጋል። ነገር ግን ሊቨርፑል ሙኒዮዝ እና በዚሁ የግራ መስመር ላይ ሌላኛው ተጫዋች የሆነውን ታዳጊው ተጫዋች ማለት ባለ ጥሩ ፐርፎርማንሱ ሊሆን ጉምህ አለ። ስለዚህ ኮዲ ጋክፖ መኖሩን መረሳት የለብንም። ባርኮላ ደግሞ ወደ ቀኝ መስመር ይልቅ ግራ መስመርን የሚመርጥ ነው። አርሰናል መርጦ ሊመጣ የሚችልበት እድል ይኖራል። ሊቨርፑል ወደ ዲዮሜንዴ ዝውውር የማተኮር ሂደቱ ከፍተኛ ነው ብዬ አስባለሁ። ስለዚህ አርሰናሎች ባርኮላን በምን ያክል ዋጋ አርሰናል አሁን በባርኮላና ሞርጋን ሮጀርስን ሁለቱን ሁሉ ያስፈርም ይችላል። ነገር ግን የሚያወጣበት ዋጋ በጣም ወሳኝ ነው የሚሆነው። እንግዲህ ይህ አንዱ የሚጠበቅ ነው የሚሆነው። ገብርኤል ማርቲኔሊ እና ሊያንድሮ ትሮሳርድ ግን ስብስቡን የመልቀቅ ዕድላቸው ሰፊ ነው። ገብርኤል ማርቲኔሊ ዛሬ 25 ዓመት ሞልቶታል። ገብርኤል ማርቲኔሊ በኒውካስትል እየተፈለገ ይገኛል። በተለይ ሙኖዝን ኒውካስትሎች መቀማታቸውን ተከትሎ ወደ ገብርኤል ማርቲኔሊ ፊታቸውን አዙረዋል። አርሰናል ይህ ትልቅ ዕድል የሚያመጣለት ይሆናል። በገብርኤል ማርቲኔሊ ዝውውር ላይ የሚደራደር ከሆነ ከኒውካስትል ጋር
በቶናሊ ጉዳይ መወያየትን የሚችልበትን ድል የሚያመጣ ይሆናል። ሊያንድሮ ትሮሳርድን በሚመለከትም መድፈኞቹ ንግግሮችን እያደረጉ ይገኛሉ። ያም ከቤሺክታሽ ነው። ቤሺክታሽ የዓለም ዋንጫው ከመጠናቀቁ በፊት ትሮሳርድን የማስፈረም ፍላጎት አላቸው። አድማጮቻችን ሌላኛው እንግዲህ አርሰናል ታዳጊው እንግዲህ አዲሱ ካራቭስኬሊያ እየተባለ ከጆርጂያ ከ21 ዓመት ብሔራዊ ቡድን የሚወጣውን አንድሪያ ቤርሼቪሊ ይባላል። በጣም አስደናቂ 17 ዓመት ታዳጊ ተጫዋች ነው። አድማጮቻችን በግራ እግሩም በቀኝ እግሩም ሹት የሚያደርግበት መንገድ በጣም አስገራሚ ነው። ነገር ግን አርሰናል አይደለም ጁቬንቱስ ሁሉም ይፈልጉታል። እንግዲህ የሚቼሊ ምልመላ ነው አንዱ። ይህ ተጫዋችም እንግዲህ መድፈኞቹን ተቀብሎ ይመጣል ወይ ትልቁ ጥያቄ ሊሆን የሚችል ነው። ነገር ግን ይህንን ተጫዋች አርሰናል ላይ ፍላጎት እንዳላቸው አንዱ ትልቁ የሚጠበቅ ነው። ሳሚ ሞክቤል ነው ያወጣው ይህን መረጃ፣ ቢቢሲ ዘጋቢው ማለት ነው። ተጠባቂ ነው የሚሆነው። እንግዲህ አርሰናሎች በዚህ የዝውውር መስኮት የመጀመሪያ እንቅስቃሴው የኢንካፔን ዝውውር ቋሚ ማድረግ ነው። እሱ የቀናት ጉዳይ ነው። ጁላይ ወር ሲጀመር የሚደረግ ይሆናል። በቀጣዩ የውድድር ዓመት መርሃ ግብር የሚደረግ ይሆናል። በመቀጠል የሞንጋ ዝውውር በሚቀጥሉት ቀናቶች ውስጥ ይፋ የሚሆን ነው። አሌክስ ስካትን በሚመለከት አንድሬ በርታ ከተጫዋቹ ጋር ከኤጀንቱ ጋር ንግግሮችን እንዳደረገና አርሰናል ተጫዋቹ እስከ 60 ሚሊዮን ፓውንድ ድረስ አርሰናሎች የማቅረብ ፍላጎት እንዳላቸው ተጫዋቹን ማሳመን ላይ ደግሞ በሚገባ እንደሚሰሩ ይጠበቃል። አሌክስ ስካት የ2 ዓመት ተጫዋች ምንም እንኳን ብዙዎቹ አስተያየት የሚሰጡት ይህ ተጫዋች አንዶኒ ራዮላን ተከትሎ ወደ ሊቨርፑል ያቀናል የሚል ነው። ነገር ግን መድፈኞቹ ቀጥተኛ የሆነ የተጫዋቹ ፈላጊ እንደሆኑ የሚጠበቅ ነው። አዲስ ኮንትራትን ካልፈረመ የ75 ሚሊዮን ፓውንድ የኮንትራት ማፍረሻ እንዳለው መረሳት የለበትም። ሌላኛው እንግዲህ አርሰናልን በሚመለከት አዲስ ታዳጊ ፒክሶሊ ባሊያን የሚባል የ16 ዓመት ከአየርላንድ የሚመጣ ግብ ጠባቂን መድፈኞቹ ማስፈረም ችሏል። ሊቨርፑልና ኖቲንግሃም ፎረስትን በሚገባ ተፎካክረው ነው ደርማዎቻችን ይህንን ተጫዋች እንግዲህ አርሰናሎች ማስፈረም የቻሉት። የክለብ ብሩዡ ተጫዋች ነው ኒኮላስ ትሮጃን የሚባለው አርሰናሎች በጣም ይህንን ተጫዋች ይፈልጉታል። የክለብ ብሩጁ ግን ያኛው ተጫዋች እንዳልሆነ ታውቃላችሁ። ማለትም ሶዘሊን ሳይሆን አጥቂውን የ21 ዓመቱን አጥቂንም አርሰናሎች ይፈልጉታል። የ23 ጎሎችን ያስቆጥሯል አርሰናል። ይህንን እንግዲህ በጣም ጁሊያን ኔግልስማን ሲገልጹት ከዓለም ዋንጫ መቅረት ያልነበረበት ድንቅ አጥቂ ነው የሚል አስተያየታቸውን ሰጥተዋል። አርሰናሎች ይህንን ተጫዋች የማምጣት ፍላጎት አላቸው። ንግግሮችን የመክፈት ፍላጎትም አላቸው። ነገር ግን ይህንን ሁኔታ እንግዲህ ቢልድ ነው ከሚያዝያ ወር ጀምሮ አርሰናል ኢየሱስ ተተኪ አድርጎ ሶስተኛ አጥቂ አድርጎ ወደ ስብስቡ የማምጣት ፍላጎት አለው የሚለውን መረጃ ያወጡት። እንግዲህ ሶዛሊን በሚመለከት አርሰናሎች ብቻ ሳይሆኑ በዚህ ሁኔታ ላይ መድፈኞቹ በሚገባ የሚያደንቁትና በሚገባ የሚፈልጉት ተጫዋች እንደሆነ ያምናሉ። ነገር ግን አርሰናል ጥያቄን ያቀርባል አያቀርብም የሚል ነበር። ታዲያ አሁን አርሰናሎች የመጀመሪያ ጥያቄያቸውን ለማቅረብ ከዛ ውጭ ደግሞ ከኦክስበርግ ሌላ ታዳጊን ለማስፈረም ትልቁን እድል አግኝተዋል። ስለዚህ አርሰናል በሞርጋን ሮጀርስ ዝውውር እንኳን አቋማሪዎቹ ደረማቻችን አርሰናል ይህንን ተጫዋች ያስፈርመዋል የሚለው ፐርሰንቴጅ 73% ሆኗል። ከዛ ውጭ ቪላ ቤት ይቆያል የሚለው ደግሞ 47% ሆኗል። በአርሰናል የቀይ መስመሩን ይሸፍናል ተብሎ ይጠበቁና በዝውውር መስኮት ይፈርማሉ ተብሎ ሲጠበቅ የነበረው የአትላንታው ተጫዋች ፔሌስትሪን ወደ ኢንተር ሚላን ዝውውሩን ዱምፍሪስን ለመተካት የሚያቀና ይሆናል ተብሎ የሚጠበቅ ነው የሚሆነው። በአጠቃላይ ወደ አድማቻችን የዕለቱን የዝውውር መረጃዎች እነዚህን ይመስላሉ። ታዲያ ወደ አድማቻችን እናንተ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።